በመጨረሻ ግን ምንድነው ከኔ ጋር ውይይት በተያያዘ ቲክቶክ ላይ ካሉ ኡስታዞች መሆኑ ንጽጽር እንሰራለን ከሚሉ ጋር ኦልሬዲ ምንም አድርገው ውይይት የለም አድርጌያለሁ። ተያይተናል። ምንም የለም። ዘወል ዋሽተውብኛል። አንደኛ ሜቢ ወደፊት ትልቅ ፖዚሽናቸው ከፍ ካለና በመጅሊስ ደረጃ ካየዋቸው ሊመረጡ ከቻሉ ሜቢ ከነሱ ውስጥ በመጅሊስ ደረጃ ላይ ኦፊሻሊ ወጥተው መጅሊሱ እውቅና ሰጥቷቸው፣ ምክንያቱም ቪዲዮዎች ብዙ አሉ። ማን ወከላቸው እነኚህ እስልምናን አሰድበዋል መወያየትም አይገባቸውም ነበር እያሉ ስለሆነ የኛውም ኡስታዝ ራሱ ከመጅሊስ ደረጃ ጭምር ታዋቂ የሆኑ ኡስታዞች ተቃውሞ ስላቀረቡበት ቲክቶክ ላይ ካሉ ኡስታዞች ጋር ወይንም ቲክቶክ ላይ ካሉ ሐሰተኛ ፎቶቸውና ቪዲዮቸውን ደብቀው ከሚሳደቡ ጋር የመራገጥ ፍላጎት የለኝም። አንድ ኡስታዝ ጥሪ አቅርቦልኛል። ታዋቂ ኡስታዝ ነው። ቲንክ በመጅሊስም ታዋቂ ነው። በቪዲዮ ነው ያለው። አሁን ላይ መወያየት ብዙ ፍቃዱ ፍላጎትም የለኝም። የማስተማር ላይ ነው። ሜቢ ከሱ ጋር ወደፊት ተነጋግረን አላቅም። ከነኚህ ጋር ግን እነሱ ሪከርድ የሚያደርጉ እህቶቻችን አሉ። ቤታቸውን ከፍተው ፎቶን እያሳዩ እንጫጩ እህቶቻችን በትርፍ ጊዜያቸው ላይ ከስራቸው በተረፋቸው ምላሽ ይሰጡበታል። ለነሱ ቪዲዮ ማንሰራም። አጥር አድርገን ለመናገር ያክል ከተረዳ ነው ሙስሊም ወንድሞቻችን ትልቅ ጭንቀት ውስጥ ነው ያሉት እና ኃይለኛ ትራውማ ውስጥ ነው ያሉት። እንደዚህ አይነት ሲቹዌሽን ውስጥ ያለ ሰው ደግሞ የሚያደርገውን ነገር አያውቅም። ምክንያቱም አንድ በፊሎሶፊካል የሚባል ነገር አለ፣ the end justifies the means ይባላል እና ሪዛልቱ ውጤቱን ለማምጣት ሲባል ምንም አይነት ነገር ማድረግ ማለት ነው። ይሄ ፖለቲሻንስ ናቸው የሚጠቀሙት ይሄን በብዛት። ሰው ምንድነው ሪዛልቱ ውጤቱ ምንድነው? በእፎይ ምክንያት ባለፈ የመጣውን ስብራትና ውድቀት እሱን ለመጠገን ነው እና እሱን ለመጠገን ደግሞ ምንም አይነት ነገር ያደርጋሉ ማለት ነው። እንደዚህ አይነት ሰዎች መዋሸት ካለባቸው ያሻሉ። ምን ማድረግ በቃ እነሱ አለን የሚሉትን ነገር በሙሉ ያደርጋሉ ማለት ነው። ለምን? ያንን ስብራት ለመጠገን። ይሄ the end justifies the means የሚለው ትክክል እየተገበሩት ያሉ ሰዎች ናቸው። ትራውማ ውስጥ ያሉ ሰዎች ናቸው እነዚህ ሰዎች። ስለዚህ ያንን ለመጠገን ሲሉ ደግሞ አሁን ፖለቲካ እየሰሩ ያሉት እፎይ ላይ ያ እንደሆነ ተረዳን ማለት ነው። ውይይት ሳይኖር ውይይት አለ ብለው እየጠሩ ያሉት ያንን ስብራት ለመጠገን እንደሆነ ወይም ደግሞ አሁን ካሉበት ውድቀት ውስጥ ጭንቀት ውስጥ ለመውጣት እንደሆነ ከራሳቸው አንደበት ሰምተናል ማለት ነው። ስለዚህ እነዚህ ሰዎች ውይይት ሳይኖር ውይይት አለ ያሉ የሚያቀርቡት የደረሰባቸውን ችግርና ውድቀት ለመካስ እንደሆነ ከራሳቸው አንደበት ተረድተናል ማለት ነው። እና ይሄ ትልቅ ነገር ነው። ከዛ ማይ ሊሆኑ እንደማይችሉ ነው እንኳን ለኛ ለራሳቸው ማለት ነው። እንግዲህ በውስጥ ያወሩትን ይሄ ነገር የሚያሳየው ለኛ ብቻ አይደለም ታማኝ የሆኑት ለሚከተሏቸው ህዝቦች ራሱ ታማኝ እንዳልሆኑ ያሳያል ማለት ነው። ስለዚህ እንዴት ነው እነሱን ማመን የሚቻለው የሚለው ጥያቄ ምልክት ውስጥ ይገባል ማለት ነው። ስለዚህ ጠቅላላ ሲደረግ ከዚህ ችግርና ጭንቀት ለመውጣት ደግሞ ምንም ነገር ያ ነገር እያደረጉ እንዳሉ እያሳዩን ስለሆነ ይሄን ተረድተናል ማለት ነው ዲያቆንዬ። ስለዚህ እንግዲህ ጊዜ ይርዳቸው። መልካም፣ እሺ፣ እናመሰግናለን በጣም። አርዲ ሀሳብ አለ? አይ አጭር መልእክት ነው። እንኳን ሙስሊሞች ያው ህሊናቸውን እንዲጠቀሙ ብቻ ነው፣ በማንም መቀለጃ እንዳይሆኑ ተከታዮቹ፣ እሱ ነው። ሌላ ግን ምናልባት ሪከርድ የሚያደርጉ ልጆች በውስጥ እየጻፉልኝ ስለሆነ ምንም ቅድምም ተናግረዋል። ድንገት ግን ሌሎች የተጨማመሩ ቃላቶች ስላሉ በመሃል ትኩረት እንዳይወስድ እሱ ላይ ብትናገርበት አንድ ጊዜ ደግመህ ጥሩ ነው ይላሉ ከሪከርድ የሚያደርጉና ለእነሱ ተናገር። ይሄ ነው። ቴንክ ዩ። ኦኬ፣ በአጠቃላይ እሱ እናደርገዋለን መጨረሻ ላይ እንትን እንዲል። ታላቁ ያሳባለ ዲያቆን? አይ እኔ ምናልባት እንትኑን እንዲናገር ነበረ። አሁን አረዲ ተናግሮታል። ከዛ በተረፈ ግን ኢትዮጵያ ውስጥ እንደ አይነት የንጽጽር ነገር እንዲያድግ የምትፈልጉ ከሆነ ቢያንስ ኢንተሌክቹዋል ሆነስቲ ሊኖራችሁ ይገባል። እስልምና ላይ የምትሰሩ ሰዎች ህሊናችሁን አትሸውዱት፣ ተከታዮቻችሁን አትሸውዱ። ከስር ቁጭ ብላችሁ ደግሞ ፈራችሁ ኑ ተወያዩ ምናምን የምትሉ ሰዎች እንዳላ ጭንቅላት የለሽ ጣዖት ባትሆኑ ጥሩ ነው። ለማሰብ ሞክሩና
እየቀረበ ያለውን ኤቪደንስ እዩ፣ ተመልከቱ። ከዛ በኋላ ለራሳችሁ ውሳኔውን እንተዋለን ማለት ነው። ቴንኪው ጨርሻለሁ። እሺ ታንኪዩ በጣም እፎይ ማጠቃለያ ሀሳብ ስጥና እንጨርሳለን ማለት ነው። ሰው በቃ ትልቁ ነገር ዛሬ ምንድነው በውስጥ ከነዳኒ ጋር የተመካከሩት ከነቃል ጋር የተመካከሩት ውጪ ደግሞ የነገሯችሁ አንደኛ ውሸት ነው። ሁለተኛ ምክንያት ሆነ የቀረበው እፎይ ውይይት አለው በሚል እፎይ ግን እዛው ጠይቋቸው እፎይ ተቀብሏል። የኢምራን ውይይት መልስ የለም እዚህ አንመልስም ነው ያሉት። ተቀበለም አልተቀበለም እያሉ ነው የሚያወሩት። ተቀበለም አልተቀበለም ብሎ ነገር የለም። መቼም ውይይት አለ ከተባለ አለ። ተቀበለም አልተቀበለም ድራማችን እንቀጥላለን ነው። ያው እንግዲህ ምንም የሚሰረቅና የሚዘረፍ የሚታለል ህዝብ እስካለ ድረስ አታላይና ሌባ ይሞላል እና ህዝቡ የነቃ ጊዜ ግን እንግዲህ ይነቃባቸዋል። እስከዛ ድረስ እንግዲህ ዝም ብሎ የሚጎተተውን የሚነዳውን ዝም ብሎ በቃ ጄኔ ጀግና እያለ የሚሄደውን እንግዲህ አይምሮን ልቡን መጠቀም ያቃተውን ሰው እንግዲህ መዝረፍ ማጭበርበር ነው። ህሊናቸውን የሚጠቀሙ ግን አስተዋይ ግን አንባቢ የሆኑ ሰዎች ደግሞ ይነቁባቸዋል። ቢሆነስ በቃ ውሸታም ይሄድ ሄድና አንድ ቀን ይቆማል። ወይ ውሸት በጣም ደስ የሚለው ነገር ቅጣ የለውም። በቃ የሆነ ሰዓት ላይ ፌል ያደርጋል። ፍርክክስ ይላል ደግሞ ሲሄድ እና በጣም ብዙ ውሸቶች ነው ተንከባለው የመጡት ተንከባለው በጣም እየተሰሩ ነበር። ይህን ሰሞን አይታችኋል። ባለፈው እኔ እንኳን በአርሲና በአክሱም ክርስቲያኖች እየተገደሉ ነው ወይ ያስጨንቋቸዋል ወይ ደግሞ በብር እምነታቸው እንዲቀይራል ወይ ደግሞ ይገሏቸዋል የሚለውን ያችን ብቻ ወስደው ያሬድ ሙስሊሞችን ሊገል ነው ሙስሊሞች ተጠንቀቁ ብለው ቆርጦ ሰሩ። ይሄን ያህል መሸጥ ይሄን ያህል አይምሮ ቢስ መሆን እውነት ይህ በጣም እኮ አሳፋሪ ነው። በጣም ማለት እንዴት ነው ሰው እንደዚህ እንቅልፍ የሚወስደው? የውይይት ጥሪ አቅርቦ ነበረ ማለት ክርስቲያኖች ሳጀስት ካረጋችሁኝ ማንኛውም እኔ ተቀበልኩት። ወዲያው ግን የማይሳደብ ጨዋ ስነ ስርዓት ያለው ካለ በኋላ መልሶ ምን ሲል ነበረ? ለሃጫም ምራቁን የሚያዝለገልግ ቁጫጭ ጥቃቅንና አነስተኛ። ይሄ ሰውዬ ጨዋ ነው በነገራችን ላይ አይሳደብም። እንዲህ ብሎ ይሳደብና ውይይት ይላል። አንድም ቦታ አንድም ጊዜ ውይይት አድርጎ አያውቅም ይሄ ሰውዬ። ከዛ ምን ይላል? የጎረቤት ሰዎች ይላል። የጎረቤት ሰዎች ስለ እስልምና አይደለም ስለ ድቤት መሰረታዊ ነገር ተከራክረው ስለማያውቁ በእንደዚህ አይነት ከእስላም ጋር ስለ እስልምና ምንም አይነት እውቀት የሌላቸውን ሰዎች ነው የሚፈልጉት እነሱ። ለምን? ፖለቲካ ለመስራት ማለት ነው። ፖለቲካ ለመስራት ስለ እስልምና ትንሽም ብትሆን የሚያውቅ ሰው ካለ ግን ይፈሩታል። መጀመሪያ ከማን ጋር የውይይት ጥሪ አድርጎለት ነበር? ላኬ ምን አለ? አፉን እያጣማል አሉ አኬ። ኦኬ እሺ ብለን ስቀንተው ነው። ከዛ ከፎይ ጋር ተወያይ ሲባል ደግሞ እፎይ ምራቁን ይረዳል አለ። ኦኬ እሺ ብለን ተው ነው። ከዛ ደግሞ ዮሐድ አለ። ዮሐድ ደግሞ አረብኛ ስለማይችል አለ። ከዛ ታላቁ ደግሞ ሲነሳ ምን ይበል? አሁን ያጣማል እንዴ? ላፌን አላየውም እስከዛሬ እግዚአብሔር ይመስገን። ምንን በቃ ግራ ሲገባው ምን አለ? ለሃጫም ነው አለ። አሁን ይሄን ሰውዬ ይዛችሁ ይሄን ሰውዬ እንደ ትልቅ መምህር ይዛችሁ ጨዋነት ያለው ሰው ራሱ መፈልግ ጤነኝነት ነው ወይ? እንዲህ አይነት በጣም ዘጊ የሆኑ ቃላት ካፉ እየወጡ ጨዋ መምህር ነው የምፈልገው የጎየት መምህራን ነው የምፈልገው ብሎ ሲናገር መምህራችን ውይ ጨዋነቱ ምናምን የምትሉ ሰዎች ምናችሁን ነው የሚያማችሁ? አሁንም ቢሆን ድቤቱ እንዳለ ነው። ኡስታዝ ወሂድ ተውሂድ ወይስ ትሪኒቲ ተውሂድ ወይስ ስላሴ በሚለው ጉዳይ መወያየት የሚፈልግ ከሆነ አሁንም ቢሆን በራችን ክፍት ነው። ይሄንን ቶፒክ ከፈራኸውና ደግሞ ያላህ ኩርሲና ያላህ ሂጃብ ትነሳብኛለች ብለህ ከፈራህ ያዋጣኛል በምትለው በማንኛውም ቶፒክ መነጋገር እንችላለን ብለን ከዚህ በፊትም ተናገረናል። አሁንም እየተናገርን ነው። በእነሱ ሳይድ ስለሚቀለበሰው ነገር ሳይሆን የሚያወራችሁ የሐሰት ትርክት ፈጥረው ዳኒ እንዲህ አለ፣ ፎይ እንዲህ አለ፣ እገሌ እንዲህ አለ፣ እገሌ እንዲህ አለ ይላሉ ማለት ነው። እሺ ስለዚህ አሁን ይሄን መጀመሪያ ጨምላቃ የሆኑ መምህራችሁን ቃል እንዲመርጥና በስነ ስርዓት እንዲናገር አድርጉት። ከአፉ ለሚወጣው ነገር እንዲጠነቀቅ ቁርአን በአማርኛ ባይቀራብን ለሃጫም ምናምን የሚሉ ቃላትን ልክ አላህ ቁርአን ላይ እንደሚናገረው ባይናገር እንደ ሰው ቢሆን። ሁለተኛ ደግሞ ውይይት ደፈር ብሎ ይውጣና ይወያይ። እንደ ወንድ ልጅ እዛ በነ ዛህራና በነ ሀያት ተከቦ ማውራት ሳይሆን ወጣ ብሎ
እንደ ወንዶች ይወያይ፣ እሱ ራሱ ማለት ነው ወሂድ ራሱ ይወያይ። ዝም ብላችሁ እዚህ በውሸት ድራማ አተሰብስቡ ሰውን። እፎይ ባልተቀበለው ውይይት ተቀብሏል ብላችሁ የእንትንና ይሄ ምንድነው የፎሎ እና የጊፍት መለቃቀሚያ አታርጉት ለማለት ነው። የራሳችሁንም ቤት ገመናዎች ተመልከቱ። ቴንኪው በጣም እሺ፣ ቴንኪው በጣም እፎይ ማጠቃለያ ሀሳብ ስጥና፣ ያው ሁሉም እንግዲህ የራሱ ጉዳይ ይኖረዋል፣ ስራ ይኖረዋል። ሁሉንም ቢዚ አድርገን ይዘናል። እኔ ጋር ኦልሞስት ነጋ፣ ችግር የለውም በዚሁ ስራ ገባለሁ። እፎይ ማጠቃለያ ሀሳብ ስጥና እንጨርስ ማለት ነው። ያ ሁላችሁም ቴንኪው። መዝሙርም ረዥም ሰዓት እንቅልፍህን አጥተህ ቴንኪው ይህን ስላደረግ። እንግዲህ እና ዳኒ እንወያያለን ብላችሁ ለፍታችሁ ጠብቃችሁ ስላልተሳካ ያው ምንም ማድረግ አይቻልም። ሁለተኛ የያቸውን ብናይ ደስ ይለን ነበረ። ተወያይታችሁ ቀብራችኋቸው በአፈገፍጉና ቀብራችኋቸው በዚሁ በቆሰሉበት ላይ ይበልጥ በቁስላቸው ላይ እንጨት ነበር የሚሰደድባቸው። አልተሳካም። ማምለጣቸው ጠቅሟቸዋል። ጥሩ ነው። ይሄንንም ዘግይተውም ቢሆን ባለው ሁኔታ ላይ ሌላ ኡማችን ላይ ሌላ ችግር አንፈጥርም። አሁን ያለንበት ሲናገር እንደሰማሁት ሀገርም የሚበትን ነው። አሁን የተነሳብን አጀንዳ እንዲቀላል አይደለም። ኢትዮጵያ ውስጥ ያላችሁ ይሄንን አይደለም ኢትዮጵያ ውስጥ ከኢትዮጵያ ውጭ ያለ እንኳን የሚረዳው ነው። ትልቅ ችግር ነው የገጠመን። ሀገር እንኳን የሚበትን ነው ብለዋል። በመሰረቱ አይደለም ቲክቶክ ላይ ያላችሁ መጅሊሱ አያቆመውም። አሁን ያነሳነውን አጀንዳ አንድ ነገር ማወቅ ያለባችሁ መጅሊሱ አያቆመው። በቀላሉ እንደዚህ የምትመልሱት ነገር አይደለም። ከሴጣን ጋር ስሩ፣ ከሴጣን ጋር እንሰራለን ስላላችሁ አታቆሙትም። ድራማ ስሩ፣ ያው የተካናችሁበት ነው። እኛ የምንጠነቀቀው ለኦዲየንሳችን ብቻ ነው። ኦዲየንሳችን በደንብ እንዲያውቀው እሱን የኦዲየንሳችንን አይምሮ ለነሱ ብቻ የምንጠነቀቀው። እናንተ ኦልሬዲ ተሸጣችኋል ለማይሆን አይምሯችሁን ተላልፎ ስለተሰጠ ማንኛውም ከሴጣን ጋር ህብረት አድርጋችሁ የመስራት ፈቃዱና ፍላጎቱን አሳልፋችሁ ራሳችሁን ስለሰጣችሁ እኛ ኦዲየንስ አለን። እዚህ ጋር ያለነው ገስት ላይ ያለነው አርዲ ምንድን ነው ያውቃል። የእናንተ ባህሪ ያውቃል። ለአርዲ አይደለም የምነግረው፣ ለዳኒ ወይንም ለቃል ወይ ሌሎቹ አይደለም የምንነጋገረው። እዚህ ጋር ያለነው እንተዋወቃለን። እኔ የምናገረውን በተሻለ ቃል እንደውም እንዲህ ብሎ ቢነግረው ብለው የሚያስቡ እንጂ የሆነ ዳውት የሚገባቸው አይደሉም። የእስልምና የሚሰሩ ሰዎች ምን ያህል ቀጣፊና ወራዳ ውሸታም እንደሆኑ ሁላችንም እንተዋወቃለን። የተለየ እውቀት የለንም በዚህ ላይ ማለት ነው። ኦዲየንሶቻችን ግን ንጹህ ልብ፣ ንጹህ አይምሮ ያላቸው አሉ። ለእነሱ ነው የምንጠነቀቀው። ይሄ ኦዲየንሳችን ደግሞ አንድ ሳይድ አይደለም። ከክርስቲያኑ ባልተናነሰ ነው ኦዲየንሴ ሙስሊም ነው። ኮመንቱን ማየት ይቻላል። ሚዩት እያደረጓቸው እንኳን የሚጽፉት ስላላስቻላቸው ነው። ከራሳቸው ጋር ትግል ውስጥ ስለገቡ ነው። ከክርስቲያኑ በላይ እኔ ኦዲየንሴ ሙስሊም አለኝ ብዬ ነው ማምነው። ለክርስቲያኑ ብቻ ሳይሆን ለሙስሊም እህቶቼ፣ ለሙስሊም ወንድሞቼ አይምሮ እጠነቀቃለሁ። አይምሯችሁ እንዳይበረዘ አትሊስት እምነቱ ትክክል እንኳን ባይሆን የቀና ልብ እንዲኖራችሁ ያንን የቀናውን ልቦናችሁን ይህ አጋንንታዊ የሆነው አካሄዳቸው ኡስታዞቻችሁ እንዳይበርዝባችሁ ጸሎት አደርግላችኋለሁ። ቤታቸው ውስጥ ከፍተው አምላካችን እኮ እግር እንጂ ጭንቅላት የለውም ብለው ይኑረው አይኑረው 124,000 ነቢያትና መልእክተኞች ረሱሉ ይመጥተዋል። አምላካችን ጭንቅላት ይኑረው አይኑረው አልነገሩንም፣ እግር ግን እንዳለ ነግረውናል ብለው ኡስታዞቻችሁ ቢነግሯችሁ እንዴ ምንድነው ማመልከው ብላችሁ እንደምወጡ ስለገባቸው የኔን ሸበላውን ፎቶ አስቀምጠው ምናልባት ሴቶቹም ከተሳቡበት ፎቶውን እያዩ ቪዲዮውን እያዩ እያሉ በዛ ነው እየማረኳችሁ ያሉት። የኔን ፎቶ እያሳያችሁ ብዙም አይቆይም። ይሄ ትክክለኛ ኦሪጂናል እፎይ ማየት የምትፈልጉ እኔ ላይቭ ስከፍት ትመጣላችሁ። እየሰደባችሁኝም እያሞገሳችሁኝም እየነቀፋችሁኝም ችግር የለውም። እሱ የተፈቀደ ነው ስለምትወዱኝ ስለሆነ። ማትወዱትን ሰው ኢግኖር አድርጋችሁ ነው የምትተዉት። ኮመንት ራሱ አጽፉም። ቤቱ ምን ትሰራላችሁ? እኔ ማይመለከተኝ አይመስለኝ። ለምሳሌ ሚስተር ኤክስ የሚባል አንድ ጃፓናዊ ቲክቶክ ላይ እጄ ምንም አልሰራም፣ አልገባም፣ አይደለውም፣ እዛም አይደለውም። ስለማይመለከተኝ ስለማላቀው
እናንተ ስለምታቁኝ እለት እለት ሐሳባችሁ ስለሆንኩ መታችሁ እዚህ እንድትከታተሉን በፍቅር እንጠይቃችኋለን። እነሱ ደግሞ እዛ ፌኩን እያሳዩ ይጽናኑ፣ ፎሎ ይልቀሙበት፣ ጊፍት ያገኙበት። ምክንያቱም አምላካችን ጭንቅላት የለውም ከሚሉ ልቅ የኔን ጭንቅላት እያሳዩ ያታሉበት ፈቅደንላችኋል። እናንተ ግን በደንብ አስተውሉ። ይሄ ውይይት በራሳችሁ ኡስታዞች ምክንያት የቀረ የራሳችሁ ኡስታዞች ኦልሞስት ወደ ወር የሚጠጋ ካስለፏቸው በኋላ አሁን በእኛ ምክንያት የደረሰባቸውን ለማክሸፍ ሲሉ ውይይቶቻቸውን እንደሰረዙ ሪከርዱን ሰምተነዋል። ይሄ አይምሯችን ያስተውላል፣ ያገናዝባል። ላሽ እንኳን አልሰጣቸውም ስለማይገባቸው። እኔ ፐርሰናሊ ነው፣ ሌሎቹ ሌላ እይታ ሊኖራቸው ይችላል። ጽዮናለች ለምሳሌ ለሶስት ኡስታዞች እዚህ ንጽጽር ላይ ለሚሰሩ በቂ ምላሽ ምትሰጥ ብቻዋን ሆና ከእሷ ጋር ውይይት ማድረግ ይችላሉ። ከእሷ ካለፉ ሜይ ቢ ከእሷ ካለፉ ከነቃል ጋር ደግሞ እናያቸውና እነቃል እንዴት ነው ይሄ ነገር አይተው እንወያይ ካሉ እነቃል ይወያዩቸዋል። እና አሁን ባለው ሁኔታ እንደዛ ነው ከኔ ጋር እና ሁላችሁም ቴንኪው። ቃል ሶሪ ቃል አይደል ስምህ መጽሐፍ ቅዱሳዊ ቃሌ ነው። የዳኒና ቃሌ እንግዲህ ለፍታችሁ ማጨዳው ሰዓት ላይ እንዳይታጨድ ስለሸሹባችሁ ምንም ማድረግ አይቻልም። ጌታ በነገር ሁሉ ያግዛችሁ። በተሻለ ሁኔታ ከእነኝን ወደዛ ኢግኖር አድርገው የተሻሉ ቀረብ ያሉ መጠጥ ያሉ ያወቁ ከእነሱ ጋር ብትወያዩ የተሻለ ይመስለኛል። አይ ቲንክ ወንድማችን አኬ ላቧይደር ጥሪ አቅርቦለታል። ሜይ ቢ ቪዲዮ ሰራበታለሁኝ ማታ ላይ። እንደዚህ አይነት ውይይቶችን መስማት እንፈልጋለን። አሁን እዚህ ቲክቶክ ላይ ያሉት ግን ዝም ብለው ይጩሁ፣ ፎቶችንን እያደረጉ ቪዲዮ እየሰሩ ይጩሁ። እህቶቻችን ምላሽ ይሰጧቸዋል። በቃ ከዛ ለለ ቦታ እንሰጣቸው አይደሉም። ፎቶችንን እያሳዩ ስማችንን እየጠሩ 724 አው ስለኛ እንዳበደ ውሻ ይጩሁ። በእኔ በኩል ያለው እንደዛ ነው። ወንድማችን አኬ ጥሪ ያቀረበዋለስ ሜይ ቢ እሱ ቪዲዮ እኔም ሰራበታለሁ አለን የሚሉት ኡስታዛቸው እስቲ ይቀርብና በክርስትናው ሳይድ እንኳን ሲወያይ ቲክቶክ ላይ ያሉት ምንም ካሁን በኋላ ምንም ዝም ብለው እንዳበደ ውሻ ይጩሁ፣ ተዋቸው። የራሳቸውን ስንጥቃቸውን መክፈት ከፍተነዋል። ያንን ይግጠሙ። ቅድሚያ ሀባሾች ጥሪ እያቀረቡላቸው ነው ለዋሃብያዎቹ። እነሱ አብረው ይጋጩ እንትን ይባሉ ይወያዩ እነሱ። ከዛ የዘለለ ምንም ተጽዕኖ የላቸው። እህቶቻችን ምላሽ ይሰጧቸዋል። እህቶቻችን ምላሽ መስጠት የሚችሉ እህቶች ስላሉን እነሱን እንትን እያልኩ ሳይሆን ስራ እየሰሩ ስራዬ ብለው ማይሰሩት ሪከርድ የሚያደርጉ ለቪዲዮቻቸው ምላሽ ይሰጣሉ። ከዛ የዘለለ ምንም ተጽዕኖ የላቸው ምንም ማለት ነው። እኛ እያንዳንዱ መስጊድ ላይ ገብተናል። ገጠር ሳይቀር እያንዳንዱ ሙስሊም ቤት ውስጥ ገብተናል። ስለዚህ እነኝን ሰዎች ቦታ ማንሰጣቸውም፣ ቦታ ማትስጧቸው። ዛሴት እሺ ፎይ ቴንኪው በጣም ሁላችሁንም ቴንኪው በጣም ስለመጣችሁ እናመሰግናለን። ቪዲዮ ሰርታል አይደለ? ፎይ በዚህኛው አካውንት ነው የሰራው ወይስ? አዎ ኦኬ። ፎይ ስሪ በሚለው ቪዲዮ ሰርቶላችኋል። አንደኛ እኛ የምንፈልገው ከፍተኛ ኦዲየንስ ያለው ቤት ነው የምንፈልገው። ይዙን አሉ ያሉበትም ምክንያቱ እኔ አይደለም እኮ ምክንያቱም ማቅረብና ምክንያቱም መሞገት ብቻ ነው። ምክንያቱ ወይ ያነሳ ለአነሳ የሚለው የነሱ ሀሳብ ነው። ምክንያቱ ድምፁስ ጎቤ ቆይ አንዴ ድምፁ በቀጥታ ከዚህ ከነቃሌ ውይይት ጋር የተያዙ አይመስለኝም ነው። እኔ እኮ ለማመድ እውነት ለሁሉ እኮ ነው የተወራው። አራሲስ በይስ ቆይ ልጥራው ዳኒን ልጥራው ከመጣ አንዴማ አለም አንዴ ሲሶ በማለት አታድርቀን። አውቀህ ከሆነ እያደረግን ከሆነ አታድርቀን። እግዚአብሔርን ክርስቶስን እኔ ስለጠየቅኩ ነው። ጌታ ምስክር በሰልፉ ተናደህልና ከኛ ጋር የምንጨቃጨቀው አይ ኖ ቆይ እኔ የምለው ያልገባኝ ነገር ሲሳይ መረጃ አቤል እየከፈተልህ አይደለ እንዴ? ወይ ላለማመን ራስን ድፍን አድርገህ ከሆነ ኢትስ ኦኬ እንለፍ። ግን
አንተ የደረሰ መረጃ አለ ያየኸው ማለት ነው። ደንኛ ከፈትንልህ። ስለዚህ አሁን መረጃውን ማገናዘብ ያንተ ስራ ነው ሲስ እንጂ አይ እንደዚህ አይደለም ሰው ጠይቄያለሁ። ቆይ ሲስ ዋስጨርሰኝ ሰው ጠይቄያለሁ ብለህ አይደለም ለዳኒ ለምሳሌ ለዳኒ በቀጥታ ኢብራሂም አሁን ለዳኒ የምር እንደዚህ ኦሬዲ ዳሜጅ ኮንትሮል ላይ ስለሆነ የእናንተን ውይይት ኤክስቴንድ አድርገናል ይለዋል እንዴ? እስቲ አዝም ብለሽ እኮ ሲምፕል አስቢ። ዳሜጅ ኮንትሮል ሲሶ አንተ ሌላ ለምሳሌ ሌላ ሙስሊም ወንድም ቢሆነው እሺ ሙስሊም ወንድሙ ነው ለአንድ ወንድሙ እርስ በርስ ሊያወሩ ይችላሉ። ሲሳይ አንተ የጠየቀው መረጃ ምን ያህል ትክክለኛ ነው? እንደዚህ በጣም ተማምነህ የምታወራበት። እኛ እኮ መረጃ የራሳቸውን የቮይስ ንግግር ነው እየከፈትን ያለ ነው። አንተ የጠየቀው ሰው እውነት ይኑረው አይኑረው መረጃ ጠይቀኸዋል? አይ ሰው ጠይቄያለሁ ብለህ የምትተማመንበት ይሄን ያህል ማለት ነው ሲሶ። ሄኖክ በጣም አስገባኝ እያልክ ነው። እስቲ ሄኖክ ሀሳብ ስጥበት። እነዛ ብርቅዬ 50 ሰዎች የሚያዩዋቸው ያለው ወሂ ነው ወይስ ምንድነው? ግን እኔ የሆነ እንትን ማሳይ ነገር አለ። ዳኒ እውነት ለሁሉ እንትን ያደረገው ላይ ይኸው በትልቁ አርገኝ እንትኑን ርዕሱን ትንሽ እንትን ብታደርገው our debate conditions are ይላል as follows እና the debate should take place next month because there are other important issues on our side that we need are currently busy with them ይላል። እንግዲህ ይሄ አቡና ቀደም በድምጽ ካወጣው ጋር የሚገናኝ ነው ማለት ነው። the debate should be host on an influencer tiktokers ለማለት ነው platform such as ዮዳብ ዮኒ ማኛ ምናምን ይላል። ከዛ ለኔ እየተነበበኝ አይደለም። ይሄ ከዳኒ እውነት ለሁሉ የፖስተው ነው ማለት ነው እና ለምንድን ነው የፈሩት? መጀመሪያ በተነጋገሩት ነገር ለምን ፈሩ? እነሱ ራሳቸው ነው ይሄው እንዲህ አይነት ተልካሻ ሰበብ ይዞ የመጡት ራሳቸው ናቸው። እነዛ ብርቅዬ 50 ሰዎች የሚያዩቸው ያሉት ግን ወሂ ነው ወይስ ምንድነው ነው? አንተ መተግ ይሄንን ሐሳብ ስታቀርብ ትክክለኛ ኢንፎርሜሽን ሊኖርህ ይገባል። ለምሳሌ በጣም እግዚአብሔርን ቪዲዮ የሚሰሩ ልጆች ምናምን በጣም እየከፋቸው ነው። አንተ የመጣን ለምትናገረው ነገር እነሱ የሚጽፉትን ቫይራል የወጣ የውሸታቸው ነው። እውነታው ግን ውስጥ ላይ የሚጻጻፏቸው ነገሮች ሌላ ናቸው። ገባ? ከኦርቶዶክሶቹ ጋራ እልክ አለባቸው። ከእናንተ ቤት ልጆች ጋር ደግሞ በስማርትነት ነው ውስጥ የሚያወሩት ማለት ነው። ግን ውጭ ላይ ደግሞ የሚጽፉት ቴሌግራማቸው ላይ ውሸት ነው። ስለዚህ አንዳንዴ ኦዲየንሶችንም ልታዳምጣቸው ይገባል። ለምሳሌ የሚጽፉት ኮሜንት እኔ ለኮሜንታተር ስል የገባሁት ለምሳሌ ቅድም መዝሙረ ቤት አትሊስት እነ እፎይ የመጡት የእነሱን ውሸት ለማጋለጥ ነው። እነ ቃሌ ናቸው የተጠሩት። የእኛ ቤተ እምነት አይደለም የተጠራው። ግን የእነሱን ድምፅ ማሰማት አለብን። ለምን? ልጆቹ ውሸታሞች ስለሆኑ። ገባ? ወደ 4500 ሰው ነበረ። ግን አንተ ቤት ከፍተህ ስለነበረ ከዘጋክም በኋላ ወደ ያሬድ ቤት አልመጣህም። እና የሚሰሩት ፖለቲካ እንደዚህ አንተ እንደምታወራው ስቀህ የምትወጣው ነገር አይደለም። ይሄ የህይወት ጉዳይ ነው። በተለይ በሙስሊምና በክርስቲያን ጋር አሁን ያለው ነገር በጣም በውሸት የታጀበ ነው። ስለዚህ ኦዲየንሶች ይወዱካል፣ ስለሚያምኑክም ነው የሚመጡት። ስለዚህ ከሁለቱም ጋራ ክሮስ ቼክ አድርገህ ውይይቱን እውነት አልመጣም ያለው ሰው እነ ቃሌ ናቸው ወይስ ሙስሊሞቹ ናቸው? ይሄንን በደንብ ማጣራት አለብን እንጂ እነሱ የውሸት ቴሌግራም ላይ ሄደው ስለጻፉት ነገር ብቻ ፒክ አድርገህ መምጣት የለብን። እነ ቃሌ 2 ሰዓት ነው 3 ሰዓት ድረስ በስልክ ያወሩትን ጎበዞች ስለሆኑ ስማርት ስለሆኑ ቀርተዋቸዋል። ገባ? የቀዱትን ደግሞ ፓብሊክ ላይ መጥቶ መዝሙር ያሬድ ቤት በትክክል ተናግረዋል። እነ ቃሌ ሁሉንም ነገር የተጻጻፉትን አምጥተው እንትን ብለዋል። ግን ይሄንን ያደረገው መዝሙር ያሬድ ከእምነታችን ጋር እኛና እነሱ አንድ ሆነን ሳይሆን ውሸታቸው ማጋለጥ ስላለብን። ስለዚህ ይዛ ስትመጣ በተለይ የሙስሊሙን ጉዳይ አሁን ላይ ሲሱ በጣም ዋጋ እየተከፈለበት ስለሆነ ሴንሲቲቭ ኢሹ ስለሆነ ስለምንወድህም በዛ ልክ ብትጠነቀቅበት ብዬ ስለምንወድህ ማለት ነው ይሄን ልናገር ነው የመጣሁት። ምክንያቱም ቅድም እኔ የራሱ ቴሌግራም ላይ የተጻፈውና እነ ቃሌ አምጥተው ቮይሱን እና የተጻጻፉት ሚሴጅ ሲያሳዩ የእውነት በጣም የሚገርም ነው። ይሄ ትክክል አይደለም። ይሄ እኮ በውሸት እንትን የምትለው ነገር አይደለም፣ የምትደብቀው ነገር አይደለም። ስለዚህ ልጆቹ በጣም ውሸታሞች ናቸው። በዛ ላይ አሁን በኦፌ ጉዳይ በጣም ተጎድተዋል። ያለውን ሲቹዌሽን እያየክ ነው እና
ብዙ ልጆች እየተቀየሙክ ነው። ኮመንቱ ቶሎ ቶሎ ስለሚፈጥን ቤቢ እያየክ ስላልሆነ እሱንም ብታየው ለማለት ነው። ቴንኪው ሊሊዬ። እኔ አሁንም ኦነስትሊ የምነግራችሁ ነገር ማንንም አታክ ለማድረግ ወይ የማንንም ለእነሱም ድምፅ ለመሆን አይደለም። እኔ አሁን ሙስሊሞች ለምንድን ነው ውይይቱን የሰረዙት ብዬ ነው ርዕስ የሰጠሁት። አይ ሙስሊሙ አሁን ሁለቱም ፖስት ያደረጉትን አይቻለሁ ከትላንት እና ማታ ጀምሮ ነው ይሄንን ጉዳይ አሁን ዝም ብዬ ሰደንዲ መጥቼ አይደለም ቤቴን የከፈትኩት። ኦልሬዲ ለምሳሌ ቃሌ በቴሌግራሙ ላይ ፖስተው ማታ ወደ 4 ሰዓት 5 ሰዓት አካባቢ መሰለኝ ፖስት ያደረገው። ከማታ ከ4 ሰዓት ከ5 ሰዓት ጀምሮ ይህንን ጉዳይ የሚመለከታቸውን ሰዎች ስጠይቅ ነበር። በሙስሊሞችም ሳይድ ያለውን ነገር ሳዳምጥ ነበር እና ለምንድን ነው እና ዋነኛ ምክንያታቸው ምንድን ነው ውይይቱን ለምን ሰረዙት ብዬ ጥያቄ ነው የጠየቁት። እናንተ ምን ታደርጋላችሁ? ትመጡና ውይይቱን ሙስሊሞች የሰረዙት በዚህ ምክንያት ነው። አሁን አንተ እንትን አሁን የተብራራለ ነገር የማይገባክ ሙስሊሞች እስኪገቡ ድረስ ነው እንጂ ገብተዋል ማለት ነው። ለምን እኔ አሁን እኮ ቆይ አስገባ በቃ ሙስሊም ለምን እንደምታዘገን በቃ ይጉና ያስረዱ እነሱ እስኪገቡ ድረስ ከሆነ የማይገባ አቤላ ይኸውልህ እንደመሰረቱ ከሆነ እኮ ማለት ነው ፈይም ለሊት ላይ ሲያገለግሉ ነበረ። ገባስ ለሊት ላይ አገልግለው ማረፍ ሲገባቸው ለነቃሌ እውነታውን ለመግለጽ ነው ሰው እንዲሰበሰብ 4000 ምናምን ሰው የተሰበሰበው እውነታውን ለመግለጽ ነው። ገባ ሁሉም ሰው የራሱ የሆነ ጉዳዮች አሉበት። ያንን ጉዳይ ትተው መዝሙሬም በሱ ሚድናይት ነበር ይሄ ሁላን ጉዳይ አንድ ላይ እንድንሰማው የተደረገው ለምን እንደሆነ ታውቃለህ? ሄደው ቴሌግራማቸው ላይ የጻፉትን ውሸት ለመግለጽ ነው። ገባ የነሱንም ድካም ያንን ፉል ባለፈው ይኸውልሽ ሊሊ ያንን ፉል እዛ ሙስሊም ቤት ከበላ በኋላ ሐሳቡ እየቀየረ ሰላም አይሰማው ሰላም ሲሶ አንድ ኮሜንት ላድርግ ነው እዚህ ላይ ሲሲዬ አንተ ራስህን ላይክ አሁን ቆይ አይ ሲሶ የምር ማለት ነው። እሺ የሲሳይ ቤት ኒውትራል ነው ብለን እናስብ። ሲሳይ ኒውትራል ነው። ማንኛውም ቤተ እምነት መጥቶ መወያየት፣ ሀሳብ መስጠት፣ መነጋገር ይችላል ብለን እናስብ። እንደዛ እናስብ። አንተም ራስህን እንደዛ ያሰብክ ከሆነ ማለት ነው ሲሶ ኮንክሉድ ማድረግ የለብህም። አሁን አንተ ጥያቄ ብቻ ነበር ማቅረብ የነበረብህ። ገብቶሃል? አይ እኔ አቤል መረጃ እያሳየ አይ እኔ የሰማሁት ይሄ አይደለም ማለት ራሱ አግባብ አይደለም። አዚ ኒውትራል ነኝ ብለህ የምታስብ ከሆነ ለምሳሌ ሌላ ሰው አንድ ሙስሊም አለች ኩዊን አለች ሌሎች ክርስቲያኖች አሉ መረጃ አውጡ ትላለህ። አይ እኔ የሰማሁት መረጃ ይሄ ነው ሲጀመር ማለት አልነበረብህም። ትክክል አይደለም ሲሶ ኒውትራል ነኝ ብለህ የምታስብ ከሆነ ቤቴ ኒውትራል ነው በጣም ሰላማዊ ቤት ነው እኔ ከማንም ወገን አይደለም የምትል ከሆነ አሁን ለምሳሌ እሱ እስኪገቡለት ነው ደገፍ አድርጎ እየጠበቃቸው ነው። አልተረዳችም። ደገፍ እግዚአብሔር ይዞላቸው ከሆነ ሚዛ እንዳይስት ይዞላቸው እየጠበቃቸው ነው። ከዛ ሲመጣ ይሸክማቸውና ይወጣል። አይደለም ለእኔ እኮ እኔ ለምሳሌ የሰማሁት መረጃ ቅድም ሄኖክ የከፈተው መረጃ አለ አይደል እንዴ? 3 ቤቶች ለውይይት ሶስት ቤቶች ለውይይት አቅርበዋሉ። አንደኛ እነሱ ምንድነው እነ ቃሌ እነ መሐመድ ምናምን ኦዲየንስ የላችሁም ኦዲየንስ ሌላቸው 3 ስለሆኑ በኮስት ውይይቱ ማድረግ አንችልም። በኮስት ሊደረግ አይችልም። በኮስት ሊደረግ ስለማይችል ስለዚህ እዚህ ቲክቶክ ላይ ከፍተኛ ተመልካች ያላቸው ቤቶች ይመረጡና እዛ ቤት ላይ እንወያይ። በመጀመሪያ ደረጃ ተመራጭ አድርገው ያቀረቡት የማንን ቤት ነበር? የቴዲ ሐዋሳ ቤት እና ቴዲ ሐዋሳዩ በሆነ ምክንያት ቴዲ ሐዋሳ ቤት ላይ ውይይቱ ማካሄድ አልቻሉም ቀረ። ከዛ 3 ቤቶች 4ቱን ቤቶች ጠቆሙት ያው ሙስሊሞች ናቸው የመረጡት። 4ቱም ቤት ላይ መወያየት ስላልተቻለ በዚህ ምክንያት ነው። ግን መጀመሪያ ማስተካከያው እነሱ የሆነ ኮንዲሽን ላይ እንዳሉና ለአንድ ወር ያህል እዚህ ነገር ላይ እንትን ማለት እንደማይችሉ ነገር ግን ከዛ በኋላ ባለው ነገር ላይ ነው ከአንድ ወር በኋላ ባለው ጊዜ ላይ የትኛው ቤት ላይ ይሁን የሚለውን ከዛ በኋላ ነው እንጂ ለአሁኑ እነሱ ላይ ከባድ የሆነ እንትን ስለደረሰ ሀዘን ላይ ነው መሰለኝ ያሉት። ገባ ችግራቸውን አየ። ለኔም እድል ስጠኝ ማለት ምን ነገር እያወሩ ስለሆነ ወይ በሌላ መንገድ ይኸውልህ አንድ ጊዜ ልጨርስ ትሰጣታለህ። ከኦርቶዶክሳውያን ጋር ዲቤት የለም። እፎይ ዲቤት አላረግም ብሏል።
ዲቤት የጠራም ሰው የለም። መወያየት ከፈለጉ የተጠሩበት ከነቃሌ ጋር ከነዳኒ እውነት ለሁሉ ጋር ነው መወያየት የሚችሉ ከዚህ በኋላ ማለት ነው። እንትና ማን ነው አኬ ብቻ ነው ከአቡ ሃይደር ጋር አቡ ሃይደርን እንትን ያለው። ይሄንን ልናገር ብዬ ነው። በኦርቶዶክሳውያን በኩል እኔ የሰማሁት የለም። ዲቤት የጠሩ የኛ ልጆች ናቸው። ከኛ ልጆች ጋር ዲቤት ግቡ። አትፍሩ። ሲስ ኮሜንት ላይ ሲሶዳ ብያሉ። አረጨ የዮናስ ስራ ነው እያየሁት ነው ሙሉ ለሙሉ። አሁን ሲሶ እውነታውን ተረዳሃል አልተረዳህም? እኛው መልስ መልስልን። ሙሉ ለሙሉ ኮሜንቱ ሙሉ ለሙሉ እንዲያደርግ ያለው ዮናስ ነው። እሺ በጣም ስራ አሁን እኛ የነገርንህን ሀሳብ ሰምተሃል? ተረድተህናል? ሀሳብ አብዱከሪም ያለው ምንድነው? አብዱከሪም ያለው ምንድነው? ስለ አክሱም ጉዳይ እንጂ ሲጀመር እፎይ ባመጣው አጀንዳ አይደለም ሲናገር ለራሱ እና ሪከርዱ ተቆራርጦ የተገጣጠመ ነገር ነው። እኔ ቪዲዮ ማሰማት ቻለው። አብዱከሪም ፖስተው አለ ምንድነው? አሰሚ ኪዩን ያሰሚ በመረጃ ይሆን አሰሚ ኪዩን እሺ አሰሚ በመረጃ ነው የምንከፍተው። አንተ መረጃ የከፈት ተቆራርጧል። ቆይታንተና የኦርቶዶክስ ተዋዮች ከውይይት ሽሽት ፖለቲካ ውስጥ ገብተዋል። እንስማና እስኪ መልስ እንሰጣለን። ይሄን ቪዲዮ ሁላችሁም ሼር ፖስት አድርጉት። አለቀን ተያዘን አለቀን ጋይስ ፋርታ ፖስት ምክንያቱም ከቀናት በፊት እፎይና ውሱ ባደረጉት ውይይት ላይ የደረሰባቸውን ያንን ውድመት ድጋሚ መቀበል አይፈልም። እንግዲህ ሰሞኑን ግን ፖለቲካ አያስፈልግም። በፖለቲካ እፎይ ደግሞ አያመልጥም። ወንድማችን ይምራል ለእፎይ የሚደረገው ያ ነገር አስጨንቋቸዋል። ምንድነው እየተካሄደ ያለው ጋይስ? ምን ላረግሽ ነው ዲ ምንድነው የከፈትሽ? ቆይ እናንተ ተረጋጊና እኮ ቆይ ታሰሚያለሽ። አንዴ እያወራን እኮ ነው። አንዴ ቤቱ እስታክ አድርጎበታል። ታብታብና ኮፒ ሊንክ ያድርጉ። ስትከፍቺ ቪዲዮን ክፈቺ። እናቱ ይኸው ትልቁ ላይ አደርግሻለሁ። ቪዲዮ ክፈቺና የተዋሸበትን ምንድነው ያልሽው? ስትነሺ ቪዲዮ ተቆራርጧል ነው አይደል ያልሽው? አዎ እሺ። ያልተቆረጠበትን ፓርት ከፍተሽ አሰሚ ነው። በቃ አንዴ ቪዲዮን እስከምጨርስ ድረስ አታቆርጡ ፕሊዝ። ከዛ ስጨርስ ሀሳብ ሰጥ። እሺ ቪዲዮ ክፈቻ እናቱ፣ ቪዲዮን ክፈች። አሁንም ድጋሚ ውሸት ልንሰማ ነው ማለት ነው? አይ አወያዩ ሰውዬ እንግዲህ ያልተቆረጠ ሙሉ መረጃ ካላት እንስማ። እኛ እኮ ተስማ እንስማት። ይሰማል፣ ማንም ይሰማል። እንስማት። ቪዲዮ ከፍታ እንትን ትበል ታሳየን። ሃይ ሶሪ፣ ሃይ ሰላም፣ እንዴት ናችሁ? እሺ መጀመሪያ ላይ ግን እንደ ፖለቲካል ሆኖ የቀረበ የነበረው እስራኤልን ግብፅንና ኢትዮጵያን ግብፃዊና ኢትዮጵያን በማመሳከር ነውና መቼም ሌላ ጉዳይ ላይ ነው ወይስ ጉዳይ ላይ ነው? የሰማ ሰው እንደዚህ ነው የሚያወራው። አንተ አልነበርክም ሲወራ። ይሄም የግብፅና የእንትን ጉዳይ ስለ አባይ አይደለም። ቆይም ነገር አረጋስ ምን ውስጥ ገባ እንደጌታ ሳይታወቅ። ስማ አንተ እኮ ገና ካኸው መጀመሪያ ሪፈር ሲደረግ ፖለቲካሊ ራሱ አሶሺየት ኦር ደግሞ ኤምፓታይዝ የማታደርጉት እናንተ ግብፃዊና ኢትዮጵያዊ በሚል ሬፈረንስ ነበርና ሪሊ ስለ አክሱም ከሆነ እኮ እንዲያውም በጣም ስለ አክሱም ከአክሱም ጋር ተያይዞ እንዲያውም ሞር ኦርቶዶክሶች በጣም ሪሌት ያደርጋሉ እና አይ ዶንት ኖ ለምን የአክሱምን ከእንትን ጋር ሪሌት አድርጋ ፕሩቭ ለማድረግ እንደቀረበች። እሺ ራሷ ነች ናይ ግቢ ተመልሰሽ እኮ ቪዲዮ አለኝ ብላለች። ተመልሳ ትግባና ታሳየን ቪዲዮውን። አጭር ነገር ላውራ ከፈቀዳችሁልኝ። ኤክሶ በምን ምክንያት አቁመ ነው? እሺ እስከዛ እሺ ኖ ሞር አጭር ደቂቃ ቶሎ አውራ። እሺ አመሰግናለሁ።
ኖ ሞር አንዴ በእናትህ ኤክሶን ነኝ ያስቆምኩት ኩዊን ገንድገባ አዲስ ብዬ ነው። ቀጥል እኔ የኤክሶን ማጠቃለያ ነው የምናገረው። ችግር የለም ኤክሶ ፍሬንድ ነው። እኔም ቅድም አሁን ሊሊ የተናገረችው ላይ ነው መጀመር የምፈልገው። ቅድም ከታችሁ እየሰማ ነበረ። ሲሶ እንግዲህ ታውቀዋለህ፣ የአንተ ቤት ያው ኒውትራል ቤት ነው። ሁላችንም እየመጣን በትምህርቱም ሰዓት እንማራለን፣ በቀሉም ሰዓት ትንሽ እንጨዋወታለን። ይሄኛው ግን ምን መሰለህ ሲሶ፣ እውነት ለመናገር ህይወት የተሰጠበት ወይ ህይወት የሚሰጥበት ውይይት ስለሆነ ከመጀመሪያውም ጀምሮ ነበር እኮ ከቅድም ጀምሮ ስትል እነሱ ይነግሩሃል፣ አንተ ግን መልሰህ ያው እንደሱ አይደለም ትላለህ። ምክንያቱም አንድ ነገር ላይ ቆመ ነበር ስታወራ የነበረውና እነሱ ግን ያው የተለያየ መረጃ እያመጡልህ ነበረ። ክሮስ ቼክ አድርገህ እውነተኛውን ነገር ወይ መናገር ነው እንጂ አይ እንደሱ አይደለም እያልክ እንትን ስትል ሰውም ሌላ ጭንቅላት ውስጥ ሌላ ነገር ይፈጠራል እና ያንን ነገር ትንሽ ሲሶ ያው ስለምወድ ነው ብታስተካክለው። ምክንያቱም ለክርስቲያን ወንድምና እህቶች ስትል ነው እንጂ ለሌላ ሳይሆን ለክርስቲያን ወንድምና እህቶች ስትል። ምክንያቱም አሁን እንግዲህ ዛሬ መዝሙር ያሬድ ቤትም ትንሽ ነበርኩኝ። እሱም ኤክስትራ የከፈተው ለራሱ ብሎ ሳይሆን ወንድሞቹን ያው እነ ቃሌንም እነ መሐመድንም እነ ዳኒንም አስገብቶ ነገሩን ለማጥራት ነው እና ያን ነገር እንኳን ብትሰማው አሪፍ ነበር። እዛ ላይ የነበሩት ነገሮች ብዙ ነገሮች ጠርተዋል። አሁን አንተ ከምትለው ውጪ ነው የምልህ እና ያንን ነገር ትንሽ ሰምተው ብትናገር ጥሩ ነው። ምክንያቱም አሁን እዚህ አንተ የተናገርካትን ይቆርጡና እነሱ ፎሎወር ስለሌላቸው ነው እነሱ ምናምን ያልካትን ምናምን ይቆርጡና ወስደው ቤታቸው ይለጥፉታል። አንተን ከዛ እንደ ማስረጃ ይጠቀሙዋል። ገባ? የራሳቸው ወንድም እንኳን ይኸው እንደዚህ ተናግሯል ምናምን ብሎና አንዳንዴ ያው እንደዚህ ይሄ በጣም ሲሪየስ ጉዳይ ስለሆነ ትንሽ እንትን ብንል ነው ያን ለማለት ነው። አመሰግናለሁ። እሺ ቴንክ ዩ ኤክሶ መቀጠል ትችላለህ። ያ ሶ አይ ኦልሶ ግን ኢን ሂዝ ዲፌንስ በሲሶ እንትንም እንደ አወያይ ሁሉንም አይነት ማስረጃ የቀረቡትን ፊልተር ለማድረግ ሪፋይን ለማድረግም ይሆናል ብለን ብንወስደው እንደ አወያይ ኢኒሻሊ እንትን ያሉት አሁን ከረንትሊ ያለው ሲቹዌሽን ከሁሱ ጋር ተገናኝቶ ያለው እንደዚህ በኋላ ላይም እንዲያውም ከእፎይ ጋር ተያይዞ ጥሪ አድርገዋል ሲሉት አይ እሱን ነገር ዲስኩስ አናደርግም ከእናንተ ጋር አንወያይም ብለው ስቲል ግን አድቫንቴጁ ለእኛ ስጡን እያሉ ሲጠይቁ ነበርና አለሌለ አዲስ ናሬሽን ፋብሪኬት እያደረጉ ነው እንጂ የነበረውን ኮንቨርሴሽን አስ ፋር አስ የያዙትን በስክሪንሾትም በሪከርድም ይዘውታል እና ዚያር ትራይንግ ቱ ሚስኢንፎርም የማድረግ አካሄድ ነው አሁን ያለው። እሺ ኤክሶ ጨርሷለች። ሌሎች ሀሳብ ካላችሁ እሺ ቤቲ ሲሶ እሺ አንዴ ቆይ ቤቲ ትቀድማለች። ተስፋዬ ከኋላ እሺ ለማንኛውም ሰላም ብያለሁ። የጌታችንና አምላካችን ኢየሱስ ክርስቶስ ጋይስ ታጣቆት ሊንኬር ያደርጋል። ጸጋና ሰላም ይዛላችሁ ለንናገር እኮ እሺ በነገራችን ላይ ማናት ሊሊ ይቅርታ ስምሽ እና እሱ ያለችው ላይ መናገር የፈለኩት ነገር ነበር። መናገር የፈለኩት ነው ያለችልኝ ማለት ነው። እና በዚህ አጋጣሚ ቴንኪው ሲሶ ማለት አሁን ልክ እንደ ፕሮቴስታንትና ኦርቶዶክስ እና ካቶሊክ ሌሎች እንደምንወያየው አይደለም። ከሙስሊሞች ጋር ስንወያይ ደግሞ ከሙስሊሞች ጋር ዲቤት ስናደርግ ወይ ደግሞ የዲቤትን ጥሪ ስናደርግ ልክ እንደነሱ እኛ ለክርስቲያን ተብለን የተጠራን ማለት ነው እዛ ላይ እንደሚደረገው አይደለም የምናደርገው። ኦኬ በቀላል ነገር ልናየው እንችላለን። የኛ ማለት ነው የለመድነው ነገር ስለሆነ ኢዚ ሆነ
ቀላል ነገር አድርገን ነው የምናየው። እንደኛ አይደለም። ኦኬ ወይ ደግሞ እንደ ፕሮቴስታንት እንደ ኦርቶዶክስ ምናምን እንደምናደርጋቸው ዲቤት አይደለም እዛ ላይ የምናደርገው ጥሪ ማለት ነው። ኦልሬዲ እሷ ስለተናገረችው ያለ ትኩረት ብታደርግ። ምክንያቱም አሁን ላይ እየተሰራ ያለው ምእመኖቹን ኦኬ እዛ ጨለማ ውስጥ ያሉት ምእመኖችን የማሳመን በውሸት የማሳመን ስራ እየተሰራ ነው ያሉት። ኦኬ ሶ ያ ነገር ደግሞ እኛ ጋር እውነት ስላለ እውነቱን ሞር እንዲሰማ እንዲታይልን ነው የምንፈልገው። ይሄ የሆነ ቀልድ ፌዝ ምናምን ነገር አይደለም፣ ያዘው ቁም ነገር ስለሆነ ማለት ነው። ለዛውም ደግሞ በደም የሚከፈል ቁም ነገር ኦኬ። ወንድሞችን እህቶችን እየተሳደዱበት ያለው ቁም ነገር ላይ ነን እያወራን ያለ ነው። ኦኬ ሶ ከእስላሞች ጋር ስናወራ እንደ ፕሮቴስታንት እንደ ኦርቶዶክስ አይደለም ለማለት ነው። እሷም ስለተናገረችው ኦልሬዲ እና ቅድም ምንድን ነበር ሲባል የነበረው ይሄ እህታችንም ቅድም የገባችው ሙስሊም እህታችን ተናግረው ነበርና አይ ስለ አክሱም ላይ ስለተደረገው ስለ ሙስሊሞች ስለዛ ነው የተናገረ ቆራርጣውት ነው አለች። እንደ አክሱምና የሁሴን ውይይት ምን አገናኘው? ሲጀምር እየተናገረ ያለ ስለ ሁሴን ስላደረገ ውይይት ያንን ላይ ብዙ ነገሮች ስለተሰሩ እሱን ማረም የኛ ስራ ስለሆነ እዛ ላይ እሱን ማረም አለብን የሚል ሀሳብ አንተን ፎሎ ያደረጋችሁት ያው እሱ ላይ ገብታችሁ መስማት ትችላላችሁ። ያላደረጋችሁት ደግሞ ዘኩ ጋር ገብታችሁ መስማት ትችላላችሁ ማለት ነው። ይሄ ላሰማችሁና ፍርዱ ለእናንተ። ኤፌሶን ራቅ አርጊ የሆነ ክፈችዋ። እሺ ተነጋግፈተው እንደ ሱራ አይ ይሁንስ። አዎ ትንሽ ወደ ኋላ መልሽና ራቅ ይበል። በጣም የሚጮህ ስፒከርሽ። እሺ ራቅ አርጊ። ያው ከቅጅ ስለሆነ ኦልሬዲ ኦኬ። እሺ እንትምንላችሁ ግልጽ እኮ ምንም ምን አሁን እሺ እኔ እንትን እላችኋለሁ ወይም ካልተሰማችሁ ላኪለት መረጃውን ያጠናክር እንትና ሲሶ የሰማ ሰው ካለ አሁን ይሄኛው ምንድነው አሁን ኤፌሶን ላኪልኝ ሼር አድርጊልኝ። አሁን ይሄ እሺ ላውራ አንዴ ሰላም ቪዲዮ አለኝ የአብዱል ከሪም ቪዲዮ አንዴ ሚዩት አድርጉ። አንዴ ተከፍታለህ። የአብዱል ከሪም ሙሉ ቪዲዮ አለ እሱ አሁን የሰራውን ነው አሁን የቀጣጠፈውን ነው እሱ ነው የሚለው አለኝ አንዴ እሺ የአሁኑ ቪዲዮ ተከፍታለህ። ታገስ ወይ በስማን ተቆራረጠ እኮ ሐሳቤ በኢየሱስ ስም። እሺ ለማንኛውም ዘካሪያስ ጋር የአሁኑ ቪዲዮ ፒን ዘካሪያስ ዘኩ ጋር ታገኙታላችሁ። ልናገር ሲሶ የቆየ ነው ተናገር። ለማንኛውም ኦኬ ዘኩ ጋር ያው ዘካሪያስ ብላችሁ ታገኙታላችሁ እዛ ላይ ማለት ነው። ያው ፒን ከተደረጉት እዚህ ላይ ታገኙታላችሁ። ቪዲዮ መስማት ትችላላችሁ።
ሲቀጥል ቪዲዮ መነጋች ላይ አሁን ሊያሰማችሁ የፈለጉት አሁን የሰራው ቪዲዮ አለ። እሱ የተቆራረጠ የተሸራረፈ ቪዲዮ ነው። ሙሉን ማምጣትና ማሰማት የሚችሉ ከሆነ ልክ አሁን ለምሳሌ ያሬድ ከፍቶ ማለት ነው ከነሱ ጋር የነበራቸው ውይይታቸው የነበራቸው ወይ ደግሞ ስልክ ልውጣቸው የነበራቸውን እንዳሰሙ ሁሉ ያንን ማሰማት የሚችል ሙስሊም ካለ ማሰማት ይችላል። ነገር ግን ይሄ እንትናን የፖስተ ተቆራርጦ የአክሱምና አሁን ላይ ያወሩትን ውይይት ቆራርጦ የፖስተውን ሳይሆን ትክክለኛውን ቀጥተኛውን የሆነውን ቪዲዮ ያምጡና ያሰሙን ማለት ነው። ሲሶ እየሰማ ከሆነ ሙስሊሞች ከሰሩት ቪዲዮ መስማት ትፈልጋለህ? ጠያቂስ አንተ ስለሆነ ለምን አይወያዩም ስለምትል ማለት ነው። እሺ ሙሉ ቪዲዮ አለ ወንድማችን ሙሉ የራሱ ቪዲዮ ነው እኮ ሼር ያደረገው ቪዲዮ። ዛሬ ተቆራርጦ የሰራው ቪዲዮ እግዚአብሔርን ይሄ ፌር አይደለም። እያመጣ ልጆቹ የእናንተ ቤት ልጆች ለማጥራት የዚህን ያህል እየተንገላቱ አሁን ተቆራርጦ የሰው ቪዲዮ የተሰራውን አታስከፍት። በፊቱ ሀሳብ የሚወያይ ከሆነ የበፊቱን ሀሳብ ይፈል። የአሁን ሀሳቡን ቆራርጦ ያመጡትን ግን አታስከፍት። ሊሊ ቆይ መጀመሪያ ቪዲዮ ምን እንደሆነ እኔና የአሁኑ ከሆነ ማቋረጥ ይቻላል እኮ። አሁን ነው ይሄው ኮሜንት እየጻፉ ነው። አሁን ተቆራርጦ ስለዚህ አብዱልከሪም የሰራው ቪዲዮ መስማት አትፈልጉም ለምን አይወያዩም ተብሎ ለምን ታዲያ አይጠየቃል? ራሱ እኮ እኛ ውሸት ነው። ዛሬ የተሰራውን ሳይሆን የዚህኛውን ጠዋት ላይ የተነሳውን ሀሳብ የበፊቱን ማለት ኡፈይን ከመጠየቃቸው በፊት ዲቤት የተጠራውን ያልተቀበሉበትን ኢሹ ነው እየተነሳ አሁን ያለው። አሁን አንተ የምታመጣው ዛሬ ቪዲዮ ሳይሆን ካላችሁ እስኪ ሙሉ ቪዲዮ አሰሙን። የማያደርጉበት እኛም ማወቅ እንፈልጋለን። አሁን ያለ አለ ይሄ ሙሉ ቪዲዮ ከፈለክ ዩቲዩብ ላይ አለ ዛሬ የተለቀቀ ማለት ነው። ይሄ ጥያቄ ስለሚጠየቅ ሲሶ እኛም መስማት እንፈልጋለን። የሁለት ሰዓት የሶስት ሰዓት 3 ሰዓት 4 ሰዓት ወይ 2 ሰዓት ቁጭ ብለህ መስማት ከፈለክ አንተ ቤትን ከፍተህ መስማት ትችላለህ። ምክንያቱ ብቻ የ5 ደቂቃ ምናምን ከሆነ ምክንያቱ ቆርጣችሁ አምጡና እስኪ ሙሉ አሰሙ። እሺ ዘካሪያስ ያው ይሄ ልጅ ላይ ገባና ዘካሪያስ የተባለው ማለት ነው። እኮ እኔም ከፍቼዋለሁ። አሁን ቪዲዮ መስማት አትፈልግም ሲሶ? አሁን ነገር እንስማና ከዛ በኋላ እናንተም ታመጣላችሁ። አብዱልከሪምን ቪዲዮ ሳይሆን የአብዱልከሪምን ቪዲዮ ሳይሆን ፕሊስ ገስት ላይ ያለ ሰው ሚዩት አታርጉ። የአብዱልከሪምን ቪዲዮ ሳይሆን ራሱ የቴሌግራም ላይ የወጣውን ቮይስ ምንም ያልተቆራረጠውን ቮይስ አንድ፣ ሁለተኛ ደግሞ አይደለም የኛ ልጆች ይሄንን ውይይት ያልተቀበሉበት ሙስሊሞች ይሄንን ውይይት ያልተቀበሉበት ምክንያት ሌላ ነው። ለዚህ ደግሞ እንድናገር ጊዜ ይሰጠኝ ካልክ ደግሞ ለሱም ጊዜ እንሰጣለን። ምንም አንተን ምንጨቁንበት ምንም አይነት ምክንያት የለን። ሁለቱን ማድረግ የምትችል ከሆነ ይሄው 5 ደቂቃ ጊዜ ልሰጥ ይችላል። አንደኛ የቪዲዮ መረጃ ስታመጣ አሁን አብዱልከሪም ቆራርጦ የሰራውን ሳይሆን ኢቭን የቴሌግራሙ ላይ የተለቀቁ ያልተቆረጠ የቪዲዮ መረጃ ነው የምትል ከሆነ ማለት ነው። እሺ በለሽ ሐሳብ ልስጥና በዚህ ዙሪያ አሁን አንተ ጥያቄ ስትጠይቅ ለምን ውይይቱ ሰረዙት ብለህ ስትጠይቅ እኛ የተሻለ ቪዲዮ አለ ብላችሁ የያዛችሁት ቪዲዮ ካለ አሰሙንና አብረን እንስማው። ከሌለ ግን አብዱልከሪም ሼር ያደረገው ቪዲዮ ለኔ መልስ ነው። ለምን ሲባል ውይይቱስ ለምን አታደርግም ብዬ ብጠይቀው ዛሬ ነው የምጠይቀው። አብዱልከሪም ቴሌግራም ላይ ያለ ቪዲዮ አምጣ አልለውም። አሁን ቢመጣ እንኳን እኔ ምን እለዋለሁ? ውይይቱ የተሰረዘበት ምክንያት ምንድነው ብለን እንጠይቃለን። ከተወያዮች አንዱ ቢመጣ አሁን ነው የምንጠይቀው እንጂ ቴሌግራም ላይ የነበረ ምስጥራቸው ምንድነው አንልም። ካለ ይምጣና እንስማው አብረን። እኔ አላቅም ከዚህ በፊት የነበራቸው ምስጥር። አብዱልከሪም ሼር ያደረገው ነገር ግን አይቻለሁ። አሁን ቪዲዮ አይቻለሁ፣ ላሰማችሁ እችላለሁ። አለበለዚያ ያን ሙስሊሞች ውይይትን የሚፈሩበት ምንም ምክንያት የለም። ከዛ ደግሞ እኔ ነኝ ያስወረድኩት ሲሶዬ ቤቱ ገብታ አይተዋል። የኢየሱስን ብልት እናመልካለን አሉ ብሎ ለጥፏል። እንደዚህ አይነት ነውረኛ ማስማትም ፌርነት አይደለም፣ ብልግና ራሱ እንደዚህ አይነት ነውር። በነገራችን ላይ አቤላ ኡስታዝ ነው። በነገራችን ላይ በጣም ባለጌ የራሱ ኡስታዝነቱ እኛ ምን አገባን ስለሱ ኡስታዝነት። አቤላ አንዴ እስቲ እኔ የሆነ ነገር ልናገር። ሲሳለ አለው እግዚአብሔር ድምፁን ሲያሰሙ ማለት ነው። ይሄ ቃል በቃል ያወሩበት አይደለም ብለሃል መሰለኛ ካልተሳሳትኩ። የነሱ አይደለም ያልከው ነገር አለ መሰለኛ። ቀጥታ ለዚህኛው ለውይይቱ ጉዳይ
ውይይቱን በዚህ ምክንያት ውይይቱን አናረግም ብለው ቃል በቃል የነገሩት አይመስለኝም። አሁንም ሙግቴ ይሄ ነው። እሱን ለማጣራት ምን ታደርጋለህ መሰለህ? አሁን ቤት ሲታሰማ የነበረው እኔ ፖስትኩት ቪዲዮ ኢብራሂምና ማሜ ቃል በቃል ሁለቱ ናቸው እያወሩ ያሉት በስልክ ይመላለሳሉ መልሱላ ማለት ነው። ወደ መጨረሻ ላይ ሲሰማው ኢብራሂም ምን ይላል? ኢምራንና ፎይ ያቀረቡት ውይይት ይወያዩና ከዛ በኋላ እንወያያለን ሲለው ማሜ ምን ብሎ ይመልስለታል? ፎይ ይሄን ውይይት ተቀብሏል ወይ እያለ ይመልስለታል። ስለዚህ ከዚህ ምን ትረዳለህ? ቃል በቃል እያወሩ እንደሆነ ትረዳለህ ማለት ነው። በስልክ እያወሩ እንደሆነ እሺም እንግዲህ ከውይይቱ ውጪ ሌላ ከማሜ ጋር የሚያወሩት ነገር የለም አይደለ? ስለ ውይይቱ ነው ሊያወሩ የሚችሉት። ስለዚህ ማሜና ኢብራሂም ቃል በቃል በስልክ ነው ያወሩት። እሱን ገብተህ ስማው። ይሄ 1 ደቂቃ ነች፣ መስማት ይችላል። ያው ቤቲ ስታሰማ ድምፁ እየተሰማ ስላልሆነ ማለት ነው። እና አቡበከርም ምናምንም መጀመሪያ ይሄ እንትን ያለውን ነገር እናስተካክል ምናምን ያሉት ቃል በቃል እያወሩ ወደ መጨረሻ ላይ ምናምን ሙሉ ቮይሱን ከሰማችሁት እንደውም የተወሰነውላ እየተደማመጡ አልነበረም፣ የተወሰነ ሲጨቃጨቁ ነገር ነበረ። ስለዚህ ከሌላ ቮይስ ላይ የመጣ ምናምን አይደለም፣ ቃል በቃል በስልክ ያወሩበት ነው። ሲሳይ ድልክም ጠላም በቃ ሰሞኑን የደረሰው ዳሜጅ አለ የታወቀ ነው። በቃ በጣም ብዙ ኡስታዞች ለኡስታዞች የውይይት ጥሪ እያቀረቡ ነው። በጣም መከፋፈል በመካከል ላይ ተፈጥሯል። ሊታወቅ የማይፈለግ ተሸፋፍኖ የከረመ ነገር በአደባባይ ተገልጧል። ይሄ እኔ አሁን ፈጥሬ ምናምን ከጥላቻ ማወራው አይደለም፣ ያየሁትን በጣም ብዙ ሰዎች ብዙ ሰውን ውይይት እየጠሩ ብዙ የጠመጠሙ ሂጃብ ያደረጉ ሴቶች ሂጃብ ያደረጉ ሌሎች ሴቶች ላይ ንግግር ቪዲዮ እየተሰራሩ ነው። ውይይቶቻችንን ካልተቀበለ ለሁሉ ውይይት ከእነ እፎይና ከሁሱ ውይይት በፊት ቀጠሮ የተያዘ ውይይት ነው። ስለዚህ ዛሬ ደርሶ በምንም ምክንያት ልትሰርዘው አይቻልም። የሆኑ ቤቶችን የመንደር ቤት ምናምን ብለህ የኢዮዳብን ቤት እንዴት የከበረ ቤት ታደርገዋለህ? የኢዮዳብ ቤት እኮ 17000 ሰው እኮ የገባ በእውነትና እኮ በጽድቅ አይደለም። እመጣለሁ ብሎ ቀጠሮ ያልያሳዘ ልጅ ፎቶ በውሸት ተለጥፎ ውይይት ተቀብሏል አይነት የውሸት ፕሮፓጋንዳና ማስታወቂያ ምንም እሱ ከሱ እውቅና ውጪ የሆነ ማስታወቂያ ተለጥፎ ያ ውይይት ያለ መስሏቸው በሐሰት የተሰበሰቡ ሰዎች እኮ ነው 17000 ሆነ የተሰበሰቡት። ከዛም በኋላ ደግሞ የተደረገው አሁን አንተ እንደምትለው ፌር ልጮት አይነት ጨዋታ ሳይሆን ሲጫወቱ የነበረው ገብተው እኮ በቃ ማንም ተከላካይ በሌለበት የሰው እምነት ሲያዋርዱ ሲሳደቡ ሲያንቋሽሹ ነው የነበረው። ይሄ ደግሞ ምንድነው የሚያሳየው? ከእፎይና ሁሱ ያደረጉት ውይይት ምን ያህል እነዚህን ሰዎች ከቁጥጥር ውጭ እንዳወጣቸው ገባ። የእስልምናውን በዚህ በሶሻል ሚዲያ ላይ ፕሮቴክት እናደርጋለን እናቀባለን ያሉ ሰዎች ከነሱ ቁጥጥር ውጪ ነው የሆነው። ሊያቅቡ አልቻሉ፣ ሊጠብቁት አልቻሉ። እንደውም አሳልፈው ለማያውቀው ሁሉ ስላላቅም ነበረ። አሁን ሰሞኑን አዳዲስ መረጃዎች አይምሮ ውስጥ ገብቷል። እንዲህ ነው እንዴ እስልምና? እንዲህ ነው እንደሚያምኑት? እንደዚህ ነው እንደሚያስቡት? እንደዚህ ይለያያሉ እንዴ? እኔ አንድ አይነት ልብስ አድርገው ሳይ መስጊድም ሳይ አንድ አይነት ነገር ነው የሚታየኝ። እንደዚህ አይነት ልዩነት ክፍፍል አለ እንዴ? ይሄንን ሁሉ ያደረገው ውይይቱ ነው። ክፍፍሉን በደንብ አሳይቷል። ሌላ ነገር አድርጓል። ገባ ካደል። ስለዚህ የኢዮዳብ ቤት በጣም ብዙ ሰው የሚሰበሰብበት ቤት አይደለም። በጣም ብዙ ሰው ለመስማት ናፍቆ የሚገባበት ቤት አይደለም። ሰሞኑን ግን ይገባዋል። ይሄ የሶሻል ሚዲያ ተጽዕኖ ፈጣሪ ስትሆን ሶሻል ሚዲያ ላይ ሲገብ ነገሮችን ስትረዳ ምን ብታወራ ማን እንደሚከርምልህ ታውቃለህ። ስለዚህ ማን ጋር ሳይድ መያዝ እንዳለብህ እውነት ጋር ጽድቅ ጋር ሳይሆን ሳይድ የሚያዘው ማን ጋር ስለማን ብታወራ ምን ርዕስ ቢወራ ይታወቃል። አሁን ላይ ተነስተክ ሌላ ወሬ ብታወራ ሰዎች ላይ ተሰበሰቡ ስለሚችል ያ ቃል ኢዮዳብ ደግሞ ብዙ ጉዳይ ላይ የገባ ሰው ቀን በቀን። ስለዚህ ሙስሊሞችን ይዞ ቢገባ ሙስሊሞች ከደረሰባቸው በውይይቱ ከደረሰባቸው ነገር አንፃር ተሰብስበው ብሶታቸውን ምሬታቸውን ለማውጣት ለመከላከል ወይም ተመጣጣኝ ምላሽ ለመመለስ እንደሚሞክሩ ስለሚያውቅ በውሸት ህዝብ ሰብስበው በቃ እንጂ ከኢዮዳብ ቤት የበለጠ የመንደር ቤት አለ እዚህ ሶሻል ሚዲያ ላይ
ፍሬ ፍስኪ የሚወራበት ማለት ቋሚ እውነት የሌለበት ቤት ማለት የዮዳብ ቤት ነው። ምን ሲሳይ ጋር መጣችሁ ብትወያዩ የበለጠ ይሻል። የውይይቱ ድምቀት እኮ ምን ያህል ሰው ተሰበሰበልን አይደለም፣ ምን ያህል እውነት አወራን፣ የኛ አምላክ ምን ያህል እውነተኛ አምላክ ነው የሚለውን ማሳየት ነው እንጂ ፖይንቱ አንድ ሰው ብታገኙ ቁጭ ብላችሁ ጊዜ ሰጣችሁ አታወሩትም እንዴ? ወደ እናንተ እምነት እንዲመጣ አንድ መንገደኛ ክርስቲያን ብታገኙ የኛ እምነት እንዲመጣጥሉ ነው። ዮኒ ማኛ ቤት ትወያያላችሁ ወይስ አትወያዩ? ማን ፈርታችሁ ለምን ትቀራላችሁ? ተራ ቤት አይወያዩ። ማን እንትን አሚር የአክተር ፎቶ ለጥፎ አልገባም። እሺ እና በዚህ ያህል ደረጃ ይሄን ሁሉ ነገር መቀበል አይኖርብም። አሁን እኮ እኔ እንደውም ማለት ነው ምንድን ነበር ሐሳቤ ይሄ ውይይት ቢቀር የሚል ሐሳብ ነበረኝ። እውነት ከነሱ ስለመጣ ነው እንጂ ለምንድን ነው ውይይቱ ቢቀር የሚለው ሐሳብ ነበረኝ። 6 ወር 8 ወር አሁን የደረሰውን መንፈሳዊ ጥቃት በውይይቱ የደረሰውን ይሄ መጋለጥን እነሱ ራሱ ሊጠግኑት በማይችሉ መንገድ ክራኩ እየሰፋ ነው የመጣው። በቃ ክራኩ ሰፍቷል። እለት የሚሰሩትን ቪዲዮዎች እዩዋቸው። እኔ እንኳን አንድም በሙስሊም ጉዳይ ለሚወራ ቪዲዮ ሪፖስት በማድረግ የምታወቅም ሰው አይደለም። ቶፒኬም አይደለም፣ እስልምናም ቶፒኬ አይደለም። ስለ እስልምናም ያን ያህል ነገር የለኝም እና ሰሞኑን ግን በቃ ከመገረም የተነሳ ሪፖስቶች የራሱ እነዚህ ናቸው። በቃ ቁጭ ብለን እኛ ፖፕኮርን እየበላን ልክ አዲስ የሚወደው አክተር የሰራው ፊልም እንደተመረቀ ተመልካች ትኬት ገዝቶ ገብቶ ፖፕኮርን ከፍቅረኛው ጋር እየበላ እንደሚመለከት ሰው የሚፈጠረውን ነገር ማየት ራሱ እኛ በቃ ድል ነው። ምንም እኮ ይሄ እንትን አይደለም እና አይም ሶሪ ባይሆን ደስ ይለኝ ነበር። የሆነ ቻሌንጅ ብታደርጉት ክርስትናን ደስ ይለኝ ነበር፣ ግን አልሆነም። ቻሌንጅ ተደረጋችሁ፣ በቃ የሆነ ነገር ደረሰ። ምን እናድርግኛ? እኛ ምን ጥላቻ እኮ ኖሮን አይደለም። አሁን ነው የገባኸው አይደል እንዴ? አሁን ነው የገባኸው። ልክ እንደገባ ሰላም ናችሁ ምናምን ተው እንጂ። እና እኔ ለመናገር እየሞከርኩ ያለሁት ምንድን ነው? ለመናገር እየሞከርኩ ያለሁት ከነቃ የያዛችሁት ውይይት ይታወቃል። እነ ቃሊ ቢሆን ራሱ ደስ ይለኛል። መሐመድ እውነት ለሁሉ ውይይት አስፈልጎኛል ብሎ ጠርቷችሁ ቢሆንና እያማረጣችሁ ያላችሁት ከነሱ በቀረበው ውይይት ቢሆን ጸዴ ነበር። ይሄ ሁሉ ውይይት እኮ የቀረበው ሲሳይ ቤት መታችሁ ራሳችሁ ፖስተር አዘጋጅታችሁ። አሁን የኔ ፖይንት የኔ ፖይንት ይሄ ነው። የኔ ፖይንት አሁን whatever the reason ምንም አይነት ምክንያት ቢሆን መጀመሪያ ውይይቱን የጠሩት ራሳቸው ሙስሊሞች ናቸው። እኔ ከጅምሩ ተናግራለሁ። አሁን እኮ ይሄ አይደለም ያንተ ሪዝን። ራስ በጠራከው ውይይት መጀመሪያውኑ እነ ቃሌ ስንት ፎሎወር እንዳላቸው ያውቃሉ። ኢቭን የውሱ ውይይት ከመምጣት በፊት በየቤቱ ክርስቲያኖች ተወያዩ ብለው የውይይት ቪዲዮ ሲሰሩ የነበሩት እነ ኢምራን እና ሙስሊሞች ናቸው። የውይይት ጥሪ ሲጠሩ የነበሩት ራሳቸው በጠሩት ውይይት ዛሬ ለምን ውይይቱን ሰረዛችሁት ነው? ርዕሰ ጉዳይም ርዕስም የመረጡት ለነሱ እንዲመች ትክክለኛ ነገር እኮ ነው የጠየቁት እኮ ጋይስ። እኔ እኮ ግራ የገባኝ እኮ እሱ እኮ ነው። ቆይ ልጨርስ ሐሳቤን። ቆይ ሲስዬ እና ይሄንን መተው አንተ ቤት የጠየቁት ራሳቸው ናቸው የጠየቁት። ርዕስም መራጮቹ ራሳቸው ናቸው። የሚመቻቸውን ብናወራ ዲባንክ እናደርግበታለን ብለው ያሰቡትን ርዕስ መራጮቹ ራሳቸው ሙስሊሞቹ ናቸው። ፕሮፋይል ሰርተው ምናምን የአክተር ፎቶ ምናምን ተጠቅመው ከታች ስም ጽፈው ምናምን ፋየር ምናምን ብለው ኤምኤምኤ ራሱ ዝግጅት ሲዘጋጅ እንደዚህ አይነት ፎቶ አይለጥፍም እኮ። በቃ የሌለ ጸብ አይነት ነገር 3 ሰዎች ከስር አድርገው አይቀርም ውይይት በእንትን ርዕስ ምናምን ብለው የሌለ በቃ አደገኛ ውይይት እንትን አሟሙቀው ተራሳቸው። ከዛ መሀል ላይ ያቺ እህታችን ገባች፣ እህት ወንድማችን ገባች። ማናት? ጆኒ ራጋ ገባች። እኔ ጋር ተወያዩ ምናምን አለች። ሞቅ አላቸው። ከዛ ሁሱም ምን እንዳሳሳተው አይታወቅም ተቀበለ ውይይቱ። ከዛ ያንን ውይይት ከተቀበለ በኋላ ነገሮች እንደሚታየው ተፈጠሩ። ገባ? እዚህ ጋር በእጅ አለው እግር አለው አንገት የለው ምናምን የሆነ በቃ የተለያዩ ርዕሰ ጉዳዮች ተነሱ። እነዚህ ርዕሰ ጉዳዮች ሲወሩ ብቅ ማለት ጀመሩ። ተደብቅ የነበሩ ሰዎች አይደለም አንተ ራሱ ውይይት ያስፈልጋል አለ ሙስሊሙ ተነስቶ።
እኛ እኮ አይደለም እኮ አሁን መጀመሪያ ምን ታደርጋላችሁ? ከክርስቲያኑ ጋር ትወያያላችሁ ወይስ ከሙስሊሙ የቀረበውን ውይይት ትቀበላላችሁ ነው? ከዛ ይሄን አንዴ ለጥያቄው መልስ ሰጥተን ነው ወይስ አንዴ እኛ ምን ነው ጨርስና ድል እንሰጣለን። ዘመን አንዴ ከንትን ከምን ፖለቲካውን ለምን እንደቀረበ ጠይቀን ነው። መንፈሳዊ ነገር ነው ፖለቲካ ሪያሊቲውን እኔ ውሸት ከተናገርኩ እዚህ ጋር ዋሽታል ትላለህ። ምንም ችግር የለውም። እኔ ከእውነት በስተቀር ያወራሁት ነገር ድል እሰጣለሁ። እኔ ለምን አትረዳኝም? ከእውነት በስተቀር ያወራሁት ነገር የለም። ከዛ አስቡት እንግዲህ ውይይቱ ከእፎይ በፊት የቀረበ የተቀጠረው ውይይት ነው። ከነፎይ ውይይት በፊት የቀረበ ውይይት ነው። ውይይቱን ጣሪዎቹ ራሳቸው ሙስሊም እቅበተ እምነት ለሚሰሩ ሰዎች ናቸው። ውይይቱን ካቀረቡ በኋላ ርዕስም የመረጡት እነሱ ናቸው። መሀል ላይ ግን እፎይና ሁሱ ያደረጉት ውይይት ወደ አልተጠበቀ አቅጣጫ ተቀየረ። እንደዚህ አልመሰላቸውም ነበር። ገቡ ውይይቱ በጣም ብዙ ሚውት አድርግ ሲሶ ሚውት አድርግ እየተሰማህ ነው ዛሬ እና ውይይቱ ሲሳይ ሚውት አድርግ መጨረሻቱ ጋር ነው እየሰማህ ነው መጨረሻቱ ጋር ነው ይላል የሰልፉ ሲሶ ኧረ ሚውት አድርግ እባክህ ሌላ ጉዳይ እንትን ሳይለንት አድርጎታል። ማይክ ድምጽ ሲሳይ ሚውት ማድረጊያው ጠፋ። እየተዋጉ ለማንኛውም እንትኑን አንፍነው ስፒከሩን አንፍነው በቃ ሃንጋር እና በቃ ባለው እንትን እናውራ የኔ የሚሰማችሁ ከሆነ እና በይሄ ሁሉ ቀጠሮ የተያዘው ከእንትኑ በፊት ነው። እነ ቃሌ ባልጠሩት ቀጠሮ ባልመረጡት ርዕስ ከዛ እንወያይ ሲሉ አሁን ቁጥር ሪዝን የሚሆንበት ምክንያት ቁጥር ይሄን ያህል ኮሎር ያላችሁ ይሄን ያህል ነው